የአርባ ምንጭ ሊቀ ጳጳስ የሆኑት አቡነ ኤልያስ እንግዲህ ለዶክተር ወዳጀነ ጥሪ አቅርበዋል። ይሄ ዶክተርና ወዳጀነ ታውቁታላችሁ። ለምን የሚሰብከው ኦርቶዶክስ ነው? ለምንድን ነው ወደዚህ የማይመጣው? በጣም የሚደንቅ ነው። የሚሰብከው ስለ ኦርቶዶክስ ነው። የሚሰብከው ስለ ታቦተ ጽዮን ነው። ስለ ቅዱስ ጊዮርጊስ ነው የሚሰብከው። ኦርቶዶክስነት ስለ ኢየሱስ ብቻ መስበክ አይደለም። ኦርቶዶክስነት ስለ ፍጡራን መስበክ ነው። ስለ ቅድስት አርሴማ ነው የሚሰብከው። መምጣቱ አይቀርም። ቶሎ መምጣት እኮ ነው። ቶሎ መምጣት ያስፈልጋል። የምታገኙ ሰው ነገሩ ጥሪ አድርጓል። የአርባ ምንጩ ሊቀ ጳጳስ በሉና ነገሩኝ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ወደ ኦርቶዶክሶች ስንመጣ አንዳንድ ያለው አመለካከት ምንድነው? ኢየሱስን አያውቁ የሚል አመለካከት ነው። ስለ ኢየሱስ ማወቅና ኢየሱስን ማወቅ በጣም የተለያየ ነገር ነው። ኢየሱስን ማወቅ ማለት የዘላለም ሕይወት ማግኘት ነው። የኔ አቋም ግን ኤኩሜኒካል ክርስቲያን ነው። ከዛ ስለ ቅድስት ማርያም የፍልሰታ ጾም ነሐሴ ውስጥ ይጾማል። እሱ ደግሞ ከቅድስት ማርያም ጋር የተያዘ ከርገቷ ጋር ምናምን የራሱ ታሪክ አለ። እዚህ ድርሳነ ኪዳነ ምሕረት የኢየሱስ ሞትና የማርያም እንባ እኩል ነው ይላል። ዶክተር ወዳጀነና ቤቲ ለአቡነ ኤልያስ ምንድናቸው? እኛ ስበኩልን አላልናቸው። ስለ ኦርቶዶክስ ንገሩልን አላልናቸው። እግዚአብሔር ጠላት አስነስቶ እኮ ስለ ራሱ መንግስት ያሰብካል። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም በያላችሁበት ይብዛላችሁ። አንድ መጽሐፍ ከዚህ በፊት እንዳወጣው ለእናንተ ነግሬያችሁ ነበር፣ ያልተገለጡ ገጾች የሚል። አሁን ደግሞ እንደ ጌታ ፍቃድ መጽሐፉ በትግርኛ ተተርጉሞ ታርሞ ተስተካክሎ በትግርኛ ቋንቋ እንግዲህ ለማስወጣት ወይም ለማሳተም ዝግጅታችን ጨርሰናል። ስክሪኑ ላይ እንደምታዩት ዘይተገንጸሉ ገጻት በሚል ርዕስ ተዘጋጅቷል ማለት ነው በትግርኛ። ስለዚህ መጽሐፍ ወደ ማተሚያ ቤት እንድናስገባው ልታግዙን የምትችሉ ወዳጆቻችን ካላችሁ ከታች በመናስቀምጠው አድራሻ ኮንታክት ልታደርጉ እንችላላችሁ። በሌላም ቋንቋ በኦሮምኛ መተርጎም እንችላለን የምትሉ ከዚህ በፊት ተርጉማችሁ ታቆም ካላችሁ ኮንታክት አድርጉኝ። እንግዲህ እንደ ጌታ ፍቃድ በአማርኛ ከዚህ በፊት አስወጥተናል። አሁን ደግሞ በጣም በቅርቡ በትግርኛ እናወጣለን። ስለዚህ ይህንን መጽሐፍ ማገዝ የምትፈልጉ ስፖንሰር ማድረግ የምትፈልጉ ሰዎች ካላችሁ ታች በማስቀምጥላችሁ አድራሻ ልታገኙ እንችላላችሁ። ጸጋና ሰላም ይብዛላችሁ። ወደ ዛሬው መርሃ ግብር ስናልፍ እንግዲህ ባለፈው ከመጋቢ ቸሬ ጋር በተገናኘ ሐሳብን ወደ እናንተ አድርሼላችሁ ነበር። ዛሬ ደግሞ ከዶክተር ወዳጀነ ጋር በተገናኘ ደግሞ አንድ ሐሳብን ወደ እናንተ አደርሳለሁ። ዶክተር ወዳጀነን ዛሬ ማነሳበት ምክንያት ምንድነው ካላችሁኝ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአርባ ምንጭ ሊቀ ጳጳስ የሆኑት አቡነ ኤልያስ እንግዲህ ለዶክተር ወዳጀነ ጥሪ አቅርበዋል። ጥሪው ምንድነው? ና ኦርቶዶክሱን የሚል ነው። ስለዚህ ይሄ ቪዲዮ እንግዲህ እሳቸው ጥሪውን ካቀረቡለት አንድ ሳምንት ያክል ነው የሆነው። ስለዚህ እሱን አስመልክቶ የተወሰነ ነገር ለማለት ፈልጋለሁ። እስቲ መጀመሪያ የአቡነ ኤልያስን ጥሪያቸውን ሰምተን እንመለስ። ይሄ ዶክተርና ወዳጀነን ታውቁታላችሁ። ለምን የሚሰብከው ኦርቶዶክስ ነው? ለምንድን ነው ወደዚህ የማይመጣው? በጣም የሚደንቅ ነው። የሚሰብከው ስለ ኦርቶዶክስ ነው። የሚሰብከው ስለ ታቦተ ጽዮን ነው። ስለ ቅዱስ ጊዮርጊስ ነው የሚሰብከው። ስለ ቅድስት አርሴማ ነው የሚሰብከው። መምጣቱ አይቀርም። ቶሎ መምጣት እኮ ነው። ቶሎ መምጣት ያስፈልጋል። የምታገኙ ሰው ነገሩ ጥሪ አድርጓል። የአርባ ምንጩ ሊቀ ጳጳስ በሉና ነገሩልኝ። እንግዲህ አቡነ ኤልያስን ንግግር እንግዲህ ሰምተናል። ምንድን ያሉት አቡነ ኤልያስ ዶክተር ወዳጀነ የሚሰብከው ኦርቶዶክስን ነው አሉ። በጣም እኮ ነው የሚገርመው። ኦርቶዶክሳውያኑ ራሱ ታዝበዋል ማለት ነው። ዶክተር ወዳጀነ የሚሰብከው ኦርቶዶክስን ነው፣ ለምንድን ነው ወደዚህ የማይመጣው ብለው አቡነ ኤልያስ እንግዲህ ጥያቄ ሲያነሱ ሰማናቸው። በማስከተልም በጣም ይደንቃል አሉ። የሚሰብከው አሉ አንደኛ ኦርቶዶክስን ነው፣ የሚሰብከው ስለ ታቦተ ጽዮን ነው፣ የሚሰብከው ስለ ጊዮርጊስ ነው፣ የሚሰብከው ስለ አርሴማ ነው። መምጣቱ አይቀርም ግን አትዘገይ ቶሎናልን የሚል ሐሳብን ሲያንጸባርቁ ሰምተናል። እንግዲህ ከሳቸው ከአቡነ ኤልያስ ንግግር ራሱ የምንረዳው ነገር ምንድነው? እነዚህ ወንድሞቻችን እነዚህ በአንድ ወቅት የኢየሱስ ክርስቶስን ወንጌል ሊሰብኩ የነበሩ የተሰቀለውን ክርስቶስን ሊሰብኩ የነበሩ ወንድሞቻችን አሁን ላይ ግን ማርያምን እየሰበኩ አርሴማን እየሰበኩ ጊዮርጊስን እየሰበኩ ታቦተ ጽዮንን እየሰበኩ እንደሆነ የራሳቸው የኦርቶዶክስ ቤተክርስቲያን ጳጳሳት እንኳን ታዝቦ በዚህ ደረጃ
ጥሪ ሲያደርጉላቸው እንሰማለን። እነዚህ ጳጳሳት እነዚህ ኦርቶዶክሳውያን ለምንድነው ሌሎቹን ወንጌላውያን ጥሪ የማያደርጉላቸው? ለምንድነው ነብይ ጥሌን ጥሪ የማያደርጉላቸው? ለምንድነው ለአገልጋይ ዮናታን ጥሪ የማይደረግላቸው ብለን ብንጠይቅ፣ ለነማሙሻ ስለምንድነው ጥሪ የማይደረግላቸው ብለን ብንጠይቅ፣ እነዚህ ወንድሞች የሚሰብኩት የተሰቀለውን ክርስቶስን ብቻ ስለሆነ ነው። ልክ ከኢየሱስ ክርስቶስ ላይ አይንን አንስተ የሚሰበከው ኢየሱስ ክርስቶስ ብቻ መሆኑ ቀርቶ ስለ ማርያም ስትሰብክ፣ ስለ ጊዮርጊስ ስትሰብክ፣ ስለ ፍጡራን ስትሰብክ ያኔ ይሄ ወገን ይሄ ሰው ኦርቶዶክሳዊ ነው ይባላል። በዚሁም በአቡነ ኤልያስ ንግግር መረዳት የምንችለው ነገር ምንድነው ከተባለ ስለ ኢየሱስ ብቻ ሲሰበክ ኦርቶዶክስ አይደለም። ኦርቶዶክስነት ስለ ኢየሱስ ብቻ መስበክ አይደለም። ኦርቶዶክስነት ስለ ፍጡራን መስበክ ነው። ኦርቶዶክስነት ስለ ዕቃ መስበክ ነው። ታቦተ ጽዮንን አሉ። መቼም ታቦተ ጽዮን ዕቃ ነው፣ የተቀደሰ ዕቃ ቢባልም ግን ስቲል ዕቃ ነው። አያችሁ? ስለዚህ ክርስትና ወይም ክርስቲያን መሆን ግን ስለተሰቀለው ስለ ኢየሱስ ክርስቶስ ብቻ መስበክ ነው። ስለሱ ብቻ ስትሰብክ አትፈለግም፣ መናፍቅ ነህ፣ ከሃዲ ነህ። ኢየሱስ ላይ ደርበ ጨመረ ስለ እናቱም ስትሰብክ፣ ስለ ዮሴፍም ስትሰብክ፣ ስለ ሚካኤል ስትሰብክ፣ ስለ ገብርኤል ስትሰብክ፣ ስለ ዕቃም ስትሰብክ ግን አንተ ኦርቶዶክሳዊ ትሆናለህ ማለት ነው። አያችሁ? እኛ ጸንተን የቆምነው ለዚህ ነው። የተሰቀለውን ክርስቶስን ብቻ ምን ሰብከው ለዚህ ነው። ክርስትና እንደዚህ ስለሆነች ለዚህ ነው ሐዋርያው ጳውሎስ በአንደኛ ቆሮንቶስ መልእክቱ ላይ በአበክሮ የሚናገረው ነገር ይሄን ነው። አንደኛ ቆሮንቶስ መልእክት ምዕራፍ 1 ላይ እንደዚህ ይላል ከቁጥር 1 ጀምሮ በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ስላላወቀች በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፍቃድ ሆኗልና ብሎ የተናገረው ለዚህ ነው። አያችሁ? የእግዚአብሔር በጎ ፍቃድ የሆነው ምንድነው ከተባለ በስብከት ሞኝነት የሚያምኑትን ለማዳን ነው። ታዲያ የስብከት ምንድነው ብለን ብንጠይቅ እኛ ግን የተሰቀለውን ክርስቶስን እንሰብካለን። ይህም ለአይሁድ መሰናከያ ለአሕዛብም ሞኝነት ነው። አያችሁ? እኛ ምን ሰብከው የተሰቀለውን ክርስቶስን ነው። ለምን? በዚህ የስብከት ሞኝነት አምነው ለተቀበሉት ግን መዳኛ ስለሆነ ቁጥር 24 ላይ እንደዚህ ይላል ለተጠሩት ግን አይሁድ ቢሆኑ የግሪክ ሰዎችም ቢሆኑ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ነው በማለት ይናገራል። የእግዚአብሔር ኃይሉ ኢየሱስ ነው። የእግዚአብሔር ጥበቡ ኢየሱስ ክርስቶስ ነው። ለዚህም ነው ኢየሱስን ብንሰብክ ለሰዎች ብንናገር ሰዎች ደግሞ መልእክታችንን ሰምተው ስብከታችንን ሰምተው አሜን ቢሉ ይድናሉ። ስለ ማርያም ብሰብክ ሰዎችን ነፃ ያወጣም። ስለ ገብርኤል ብሰብክ ሰዎች አይድኑም። ምክንያቱም የእግዚአብሔር ኃይል ገብርኤል አይደለም። እግዚአብሔር ሰዎች ሁሉ እንዲድኑ መንገድ አድርጎ የሰጠን ሚካኤልን አይደለም፣ አርሴማንም አይደለም። እነዚህ ቅዱሳን ለምሳሌ ማርያም ኢየሱስን ሰብካን ያለፈችው፣ ስለ ኢየሱስ ተናግራን ያለፈችው፣ ስለ ራሷም አልተናገረችም። አርሴማም ብትሆን እውነተኛ ክርስቲያን ከሆነች ሰማዕቱና እንደሚባለው ካለፈች ሰማዕት የሆነችው ስለ ኢየሱስ ነው እንጂ ስለ ራሷም አይደለም። ስለዚህ እነዚህ ቅዱሳን የሰበኩት ኢየሱስን ከሆነ እኛም ምን ሰብከው ኢየሱስን ብቻ መሆን አለበት። እነሱን መስበክ ከአንድ ክርስቲያን አይጠበቅም፣ ሊሰበኩም አይገባም። የስብከት ርዕሶችም አይደሉም። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ግን አቡነ ኤልያስ ምን አሉ? ስለ ዶክተር ወዳጀነ ሲናገሩ የሚሰብከው አሉ ስለ ኦርቶዶክስ ነው አሉ። የሚሰብከው ስለ ማርያም ነው። የሚሰብከው ስለ አርሴማ ነው። የሚሰብከው ስለ ታቦተ ጽዮን ነው። ታዲያ ለምንድን ነው ኦርቶዶክስ የማይሆነው? መምጣቱ አይቀርም አሉ፣ ግን ቶሎ ይምጣ። ይህን ጥሪ ለሰዎች ንገሩልኝ ወይም ለዶክተር ወዳጀነ አስተላልፉልኝ። የአርባ ምንጭ ሊቀ ጳጳስ ጥሪ አድርጓል በሉት በማለት እንግዲህ ጥሪያቸውን ለዶክተር ወዳጀነ አድርሷል ማለት ነው። አንድ ነገር ግልጽ መሆን አለበት ብዬ አስባለሁ። እንግዲህ ዶክተር ወዳጀነ በአንድ ወቅት በወንጌላውያኑ ዘንድ ትልቅ ስም የነበራቸው ወንጌሉን ያገለግሉ የነበሩ
የተወደዱ የተከበሩ አገልጋይ መሆናቸውን እንግዲህ ሁላችንም የምናውቀው ሀቅ ነው። ግን ከሆነ ጊዜ በኋላ ግን ዶክተር ወዳጀነ የወንጌላውያኑ አገልጋይ አልሆኑም ወይም ደግሞ ከወንጌላውያኑ አገልግሎት ወጥቷል። ይህን ደግሞ ራሳቸው የተናገሩት የኔ ሐሳብ አይደለም። እስቲ ዶክተር ወዳጀነ በአንድ ወቅት ከቤቲ ጋር ያደረጉትን ቃለ መጠይቅ ሰምተን እንመለስ። የኔ አቋም ግን ኤኩሜኒካል ክርስቲያን ነኝ። ኤኩሜኒካል ክርስቲያን ማለት በሶስቱ ታላላቅ የክርስትና ሃይማኖቶች በኦርቶዶክስ በካቶሊክና በፕሮቴስታንት መካከል አንድነት የሚያምን ያንን የሚቀበል ከሁሉም መልካም የሆነው ነገር የሚቀበል ክርስቲያን ማለት ነው። እንግዲህ ራሳቸው ዶክተር ወዳጀነ ምን ብለው የተናገሩት እኔ ኢኩሜኒካል ነኝ አሉ። ኢኩሜኒካል ምን ማለት እንደሆነ ሲያብራሩ በኦርቶዶክስ በካቶሊክና በፕሮቴስታንት ያሉ መልካም ነገሮችን ይዞ የሚጓዙ ማለት ነው። ስለዚህ አንድ ቦታ ላይ አይደሉም ያሉት ኢኩሜኒካል ነኝ የሚል ሐሳብ አጸባርቋል ማለት ነው። ስለዚህ ከኦርቶዶክስ መልካም ነገር ካገኙ በቃ ከወንጌላውያንም እንደዛ ካገኙ ከካቶሊክም ካገኙ እንደዚህ ሶስቱን በአንድነት ሚክስ አድርገው የሚንቀሳቀሱ ናቸው። ይሄን ራሳቸው በግልጽ ነው የተናገሩት ማለት ነው። ስለዚህ አቡነ ኤልያስ እንግዲህ ዶክተር ወዳጀነን ማሰብ ያለባቸው በዚህ መንገድ ነው። ሌሎችም ኦርቶዶክሳውያን ዶክተር ወዳጀነን ማሰብ ያለባቸው ዶክተር ወዳጀነ በተናገሩት መንገድ መሆን አለበት። እሳቸው ወንጌላውያንን አይወክሉም ማለት ነው። ክርስትናን አይወክሉም ወይ ወንጌላውያንን አይወክሉም። ለምን? ኢኩሜኒካል ስለሆኑ ማለት ነው። አቡነ ኤልያስ ስለ ዶክተር ወዳጀነ ሲናገሩ 9ኙን የክርስቶስን በዓላት ሲዘረዝር አይተናል አሉ። እስቲ እንስማቸው። 9ኙን የክርስቶስን በዓላት ሲዘረዝር አንብባችሁታል እኮ ታውቁታል። የምታውቁት በጎ ነገር እንወስዳለን እኛ። እንግዲህ አቡነ ኤልያስ ዶክተር ወዳጀነ ከዚህ በፊት ስለ ክርስቶስ 9ኙ የክርስቶስ በዓላት አበይት በዓላት የሚባሉ አሉ ስለዛ ሲዘረዝሩ እኛም ሰምተናቸዋል ዶክተር ወዳጀነን። ይሄን ደግሞ የዘረዘሩት የት ላይ ነው? ቀደም እንዳልኩት ከቤቲ ጋራ በነበራቸው ቶክ ሾው ቃለ መጠይቅ ላይ ይህንን 9 የኢየሱስ ክርስቶስን አበይት በዓላትን ሲዘረዝሩ ሰምተናል። እንግዲህ እነዚህ 9 አበይት በዓላት የኦርቶዶክስ ምንድናቸው የሚለውን እስቲ በተወሰነ መንገድ ራሳቸው ዶክተር ወዳጀነ የተናገሩትን እንስማቸው። ወደ ኦርቶዶክሶች ስንመጣ አንዳንድ ያለው አመለካከት ምንድነው? ኢየሱስን አያውቁ የሚል አመለካከት ነው። ትልቅ ስህተት ነው። ላስረዳሽ፣ በጣም ትልቅ ስህተት። ይሄን ለማስረዳት የኦርቶዶክስን አበይት በዓላት ላንሳልሽ። ኦርቶዶክስ ቤተክርስቲያን ቅድም ታድሶ ነው እንደ ተዋህዶ ማለት ነው። ተዋህዶ ቤተክርስቲያን 9 አበይት በዓላት አሏት። 9 ከ9ኙ 8ቱ ቀጥታ ከኢየሱስ ክርስቶስ ጋር የተያዙ ናቸው። ምንድናቸው? ብስራት ማለት አኑንሲዬሽን የሚባለው ቅዱስ ገብርኤል መጥቶ ለቅድስት ማርያም ያበሰረበት ቀን ይከበራል። አንድ በይ የኢየሱስ ክርስቶስ ልደት ይከበራል። የኢየሱስ ክርስቶስ ጥምቀት ይከበራል። ጌታ ክብሩን የገለጠበት በዓል ደብረ ታቦር ተብሎ ይከበራል። ማውንት ኦፍ ትራንስፊግሬሽን ላይ አልተገለጠም፣ ክብሩ አልተገለጠም፣ እሱ ይከበራል። የሆሳዕና ይከበራል። ጌታ ወደ ኢየሩሳሌም ሲገባ ተነጥፎ ሆሳዕና ይከበራል። ስቅለት ይከበራል። ጌታ የተሰቀለበት ኢየሱስ ክርስቶስ የተሰቀለበት ጌታ ኢየሱስ የተሰቀለበት ትንሣኤ ይከበራል። ኢየሱስ ክርስቶስ ከሞት የተነሳበት እርገት ይከበራል። ኢየሱስ ክርስቶስ ያረገበት ቀን ይከበራል። 8ቱ ከ9 አበይት በዓላት መካከል 8ቱ በቀጥታ ከኢየሱስ ክርስቶስ ጋር የተያዙ ነው። 9ኛው መሰለሽ ፔንቴኮስት መንፈስ ቅዱስ የወረደበት ጰራቅሊጦስ እሱ ነው 9ኛው። እነዚህ ናቸው ኦርቶዶክስ አበይት በዓላት። ስለዚህ ተዋህዶ ኢየሱስን አታውቅም ካልን ኢየሱስ ክርስቶስ ተዋህዶ ውስጥ የለም ካልን ትልቅ ስህተት ይሆንብናል። ዶክተር ወዳጀነ ምንድነው ያሉት? እንግዲህ ወደ ኦርቶዶክሶች ስንመጣ አሉ ያለው አመለካከት ኢየሱስን አያውቁም የሚል አመለካከት ነው። ይሄ ደግሞ በጣም ትልቅ ስህተት የሆነ አደገኛ የሆነ አመለካከት ነው አሉ ዶክተር ወዳጀነ። ኦርቶዶክሶች ኢየሱስን አያውቁም ማለት ስህተት ነው አሉ።
ለዚህ ደግሞ እንደ ማሳያ ላሳይሽ ብሎ ዶክተር ወዳጀነ 9 የኢየሱስ ክርስቶስ አበይት የሚባሉ በዓላት አሉ በማለት በስርዓት ልደት ጥምቀት ደብረ ታቦር ሆሳና ስቅለት ትንሣኤ ዕርገት እያሉ ዘረዘሩ ማለት ነው ከዛ በኋላ ደግሞ የኢየሱስ ክርስቶስን በተመለከተ ኦርቶዶክስ ቤተክርስቲያን አጽዋማት አሏት እና ወደ አጽዋማቷ ልምጣልሽ በማለት ደግሞ እሱንም ደግሞ ለመዘርዘር ይሞክራሉ እስቲ እሱንም ደግሞ እንስማቸው ወደ አጽዋማቱ ልምጣልሽ ጾሞቹ ወደ ጾሞቹ እንምጣ ጾሞቹ 6 ናቸው እንደነገርኩሽ ነው ኢኩሜኒካል ነኝ ኦርቶዶክስ ይሆንኩ እንዳይመስል እንደዚህ ስል ምንም እንትን የለውም ችግር የለውም ግን የኔነቴ ቀደም እንዳልኩሽ እሺ አጽዋማቱን ስትመለከቺ ከምን ልጀምር ከነቢያት ጾም ልጀምር እሺ 6 ናቸው ጾሞቹ የነቢያት ጾም አለ እንደውም ከሮብና አርብ ልጀምር እሺ ሮብና አርብ ይጾማል ኦርቶዶክስ ለምንድን ነው የሚጾሙ አታውቂ በጣም ይገርም ነው ብዙ ሰዎች ላያውቁ እንደሚችሉ ገምታለሁ ሮብ ቢጾመው በኢየሱስ ክርስቶስ ላይ የተፈረደበት ቀን ስለሆነ ነው አርብ የሚጾመው ኢየሱስ ክርስቶስ የተሰቀለበት ቀን ስለሆነ ነው ይሄ አስገርም እንዴ ይሄ አስገርም በጣም የሚያስገርመው ማለት ኦርቶዶክስም ራሱ አውቆት ቢያደርገው እኔም ጠይቄያለሁ ሮብ የሚጾሙ ሰዎች ለምን ነው የምትጾሙ ስላቸው በቃ ሮብ ነው የሚል አርብ ነው የሚሉት ግን ሮብ የድነት ጾሞች ነው የሚባሉት ሮብ የሚጾመው ኢየሱስ ክርስቶስ ላይ የተፈረደበት ቀን ስለሆነ ነው አርብ የሚጾመው ኢየሱስ ክርስቶስ የተሰቀለበት ቀን ስለሆነ ነው አንድ አይነት ጾም ነገርኩሽ እሺ ከዛ የነቢያት ጾም ይባላል ህዳር ውስጥ የሚጀመር የነቢያት ጾም ምንድነው ከጌታ የገና ጾም ነው ይባላል አይደለም አይመስለኝም ይሄኛው የነቢያት ጾም ይባላል ነቢያት ስለ ኢየሱስ ክርስቶስ መምጣት ስለ መሲሁ መምጣት እያሰቡ የጾሙትን ጾም ለማስታወስ ነው እሺ ሁለት አልሽልኝ ከዛ በኋላ አብይ ጾም አለ አብይ ጾም የሚጾመው ለምንድነው ጌታ የጾመው ጾም ስለሆነ ነው 40 ቀን በምድረ በዳ የጾመው ስለሆነ እሱ ነው የሚጾመው ከዛ በኋላ የሐዋርያት ጾም አለ የሐዋርያት ጾም መንፈስ ቅዱስ ከወረደ በኋላ ሐዋርያት ወንጌልን ለመስበክ በሚወጡበት ጊዜ ወንጌል ለመስበክ ሲወጡ ጾሞ የሚወጡት ጸልየው ነው የወጡት የሐዋርያት ጾም ይባላል እሱ ነው ስለዚህ የድነት ጾም ሮብና የሐዋርያት ጾም የነቢያት ጾም አብይ ጾም የሐዋርያት ጾም ከዛ ነነዌ ያለ ነነዌ ደግሞ የንስሐ ጾም ነው በዮናስ ጊዜ እንደሆነው ከዛ ስለ ቅድስት ማርያም የፍልሰታ ጾም ነሐሴ ውስጥ የሚጾማል እሱ ደግሞ ከቅድስት ማርያም ጋር የተያዘ ከርገቷ ጋር ምናምን የራሱ ታሪክ አለው ስድስተኛው ያ ከልደት በፊት የሚከበሩ 3 እሁዶች አሉ እነዛ ናቸው የሚከበሩት ጾሞቹ በሙሉ አብዛኛው ስለምንድን ነው ስለ ኢየሱስ እኮ ነው እንግዲህ ዶክተር ወዳጀነ ወደ አጽዋማቱ ልምጣልሽ ካሉ በኋላ እኔ ኢኩሜኒካል ነኝ አሉ እኔ ኢኩሜኒካል ነኝ ኦርቶዶክስ ይሆንኩ እንዳይመስላሉ ተመልከቱ እኔ ኢኩሜኒካል ነኝ ኦርቶዶክስ ይሆንኩ እንዳይመስል በማለት ራሳቸው በግልጽ ተናግረዋል ስለዚህ በሌላ አገላለጥ ወንጌላዊ ነኝ ወንጌላዊ አይደለም ይያሉ ነው ኦርቶዶክስም አይደሉም ወንጌላዊም አይደሉም ምንድናቸው ኢኩሜኒካል ነኝ የሚል ሐሳብን ያንጸባርቃሉ ከዛ እነዚህ አጽዋማትን በተመለከተ ሮብና አርብን ጠቀሱ የነቢያት ጾምን ጠቀሱ አብይ ጾም የሐዋርያት ጾም ከዛ ደግሞ የፍልሰታን ጾም ጠቀሱ ማለት ነው አሁን ኦርቶዶክስ እንደዚህ ብላ ማክበሯ ኢየሱስን ታውቋለሽ ያሰኛል ወይ በፍጹም አያሰኝም ስለ ኢየሱስ ክርስቶስ መረጃ የተወሰነ መረጃ እንዳላት ያሳያል እንጂ ኢየሱስን ታውቋለች ግን አያስብልም ለምሳሌ የዋ ምስክሮች የሚባሉ አሉ የዋ ምስክሮች ኢየሱስ መወለዱን ያምናሉ እኮ መጠመቁን ያምናሉ ደብረ ታቦር ላይ በሚባለው ተራራ ላይ መውጣቱን ያምናሉ መሰቀሉን ያምናሉ ከሞት መነሳቱን ያምናሉ ማረጉን ያምናሉ ስለዚህ ኢየሱስን ያውቃሉ እንበል እነሱንም አያስብልም አያስብልም ስለዚህ ስለ ኢየሱስ ክርስቶስ የተወሰነ መረጃ አላቸው እንጂ ኢየሱስን አያውቁም ስለ ኢየሱስ ማወቅና ኢየሱስን ማወቅ በጣም የተለያየ ነገር ነው ስለ እግዚአብሔር ማወቅና እግዚአብሔርን ማወቅ በጣም የተለያየ ነገር ነው
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁን ላይ ያለችው ስለ ኢየሱስ ክርስቶስ የቀደሙ አባቶች የተናገሩትን እንደማስረጃ ወይም ደግሞ እንደመረጃ ይዛለች እንጂ አሁን ያለችው ኦርቶዶክስ ቤተክርስቲያን ኢየሱስን ታውቃለች ወይ ከተባለ ጥያቄ ምልክት ውስጥ ትገባለች። ለምን ከተባለ ኢየሱስን ማወቅ ማለት ኢየሱስ የሚያስገኘውን ጥቅም ማወቅ ማለት ነው። ምን ማለት ነው? ላንብብላችሁ ራሱ ጌታ የተናገረውን ዮሐንስ ወንጌል ምዕራፍ 17 ላይ ቁጥር 1 እንደዚህ ይላል። ኢየሱስም ይህን ተናግሮ ወደ ሰማይ አይኖቹን አነሳና እንዲህ አለ፣ አባት ወይ ሰዓቱ ደርሷል። ልጅ ያከብር ዘንድ በሥጋም ሁሉ ላይ ሥልጣን እንደሰጠው ለሰጠውም ሁሉ የዘላለም ሕይወትን ይሰጣቸው ዘንድ ልጅን አክብረው። እውነተኛ አምላክ ብቻ የሆንከውን አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ እቺ የዘላለም ሕይወት ናት በማለት ነው ጌታ ኢየሱስ የተናገረው። ኢየሱስን ማወቅ ማለት የዘላለም ሕይወት ማግኘት ነው። በኦርቶዶክስ ተዋሕዶ ቤተክርስቲያን ያሉ አገልጋዮች ምእመኖች ብናያቸው የዘላለም ሕይወት እንዳላቸው ያውቃሉ? ያምናሉ? ይሰማቸዋል? በፍጹም። ራሳቸው እኮ ነው የሚናገሩት። መንግስተ ሰማያት በር ላይ እንኳን ብንቆም እንኳን ድናቸዋል ብለን ብንጠየቅ አናቅም ነው ማለት ያለብን ብሎ እኮ የሚሰብኩ ናቸው። ስለዚህ በየት በኩል ነው ኢየሱስን ያውቃሉ ማለት ምንችለው? ጥያቄ ምልክት ያስነሳል። ደግሞም ዶክተር ወዳጀነ ምን አሉ? የነቢያት ጾም ብሎ ጠቀሱና የነቢያት ጾም አሉ ነቢያት ስለ መሲሁ መምጣትን እያሰቡ የጾሙት ጾም ነው አሉ። የትኛው ነብይ ነው እንደዚህ የጾመው? በብሉይ ኪዳን የትኛው ነብይ ነው መሲሁ እንዲወለድ ብሎ የጾመው? የመሲሁን መወለድ እያሰበ የጾመ የትኛው ነብይ ነው? ከብሉይ ኪዳን ቅዱሳት መጻሕፍት እንደዚህ አይነት ልምምድ ነበር ወይ? መሲሁን እያሰቡ ይጾሙ ነበር እንዴ? በጭራሽ የለም። ካለ እንግዲህ ማስረጃውን ወዲ ማለት ነው፣ ግን የለም። ስለዚህ የኦርቶዶክስ ቤተክርስቲያን አጽዋማት ራሳቸው መጽሐፍ ቅዱሳዊ ናቸው። መጽሐፍ ቅዱሳዊ ናቸው። የፍልሰታን ጾም ጠቀሱ። የፍልሰታ ጾም ማለት ማርያም ሞትን ድል አድርጋ የተነሳችበት ጊዜ ነው። ልክ እንደ ልጇ ከሞት ተነስታለች፣ ልክ እንደ ልጇ አረጋለች ተብሎ የሚሰበክበት የሚዘከርበት ቀን ነው። ታዲያ የሐዋርያቶቹ ትምህርት ነው አይደለም። ኢየሱስ በዚህ ሞቷል ይላሉ፣ ማርያምን በዚህ ሞታለች ይላሉ። ኢየሱስ በዚህ በኩል የሞተው ሰዎችን ለማዳን ነው ብለው ያምናሉ ኦርቶዶክሶች? አዎ ያምናሉ። ግን በዚህ በኩልስ ማርያምም ሰዎችን ለማዳን ሞታለች ይላሉ ነገረ ማርያም የተሰኘው መጽሐፍ ላይ። ስለዚህ ልክ ኢየሱስ እንደተነሳው ማርያምም ከሞት ተነስታለች፣ ኢየሱስ እንዳረገው ማርያምም አረጋለች ብለው ያምናሉ። ታዲያ ኢየሱስን ያውቃሉ ያሰኛል? በጭራሽ አያሰኝም። በጭራሽ አያሰኝም። እና ዶክተር ወዳጀነ በጣም የተገረሙት ነገር ምንድነው? 9 የሚባሉ አበይት በዓላት፣ አበይት ማለት ትላልቅ በዓላቶች አሉ፣ 9 ደግሞ ንዑሳን በዓላቶች አሉ ስለ ኢየሱስ ክርስቶስ። በአጠቃላይ 18 በዓላቶች አሉ ኢየሱስን የምታስብበት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብሎ ተገርሞ ነው የሚናገሩት። እንዴ ይሄ ያስገርማል እንዴ? አያስገርምም? እንዴት ካላችሁኝ የማርያም በዓላቶች ስንት ናቸው? የማርያም በዓላቶች 33 ናቸው። የኢየሱስስ 18 ናቸው ተደምሮ፣ ትልቁና ትንሹ ተደምሮ 18 ነው። የማርያምስ 33 ነው። 33 በዓል ነው ያላት ማርያም። ለምሳሌ ነሐሴ 7 የተጸነሰችበት ዕለት፣ ነሐሴ 16 ስጋው የፈለሰበት ዕለት ተብሎ ይታሰባል። ህዳር 6 ወደ ግብጽ ሀገር ወደ ቁስቋም ወደ ምትባል ሀገር የሄደችበት ተብሎ ይታሰባል። በ21 ሁላችንም እንደምናውቀው ማርያም ተብሎ የሚታሰብበት ቀን፣ በ1 የተወለደችበት ቀን ልደታ ተብሎ፣ በ3 በዓታ ተብሎ ቤተ መቅደስ የገባችበት ቀን ተብሎ ነው የሚታሰበው። በአጠቃላይ 33 በዓላት አላት ማርያም። ኢየሱስስ 18። ታዲያ የሚያስገርመው የትኛው ነው? የማርያም ነው 33 በዓላት። ታዲያ ማርያምን በዚህ ልክ ቤተክርስቲያኒቷ ያከበረች 33 በዓል ሰጣ፣ ለኢየሱስ 18 ሰጣ። ማን ነው የሚበልጠው በኦርቶዶክስ ቤተክርስቲያን? ማርያም ወይስ ኢየሱስ? በእንል መልሱ ቀላል ነው። ስም ላይ እንምጣ።
ማርያም ስንት ስም ነው ያላት? 120 ስም ነው ያላት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ሳሊተ ምሕረት ትባላለች፣ ድንግል ትባላለች፣ እመብዙኃን ትባላለች፣ የገብርኤል ብስራት፣ ንጽሕተ ንጹሐን፣ ሀገረ እግዚአብሔር፣ ማህደረ ሰላም፣ ማህደረ ትፍስት፣ ቤተ ሃይማኖት፣ ብጽዕት፣ ህሪት፣ ክብርት፣ ልዕልት፣ ውድስት፣ የሰማዕታት እናት፣ የመላእክት እህት፣ የነቢያት ትንቢት፣ የሐዋርያት ሞገስ እየተባለች 120 ስም አላት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ኢየሱስ ጋር ብንመጣስ የለም። ታዲያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢየሱስን ሰብካለች? ኢየሱስ ታውቀዋለች በንል በፍጹም ነው። በፍጹም አታውቁም። ስቅለትን ታከብራለች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። የኢየሱስን ሕማም ታስባለች አሉ ዶክተር ወዳጀነ። እውነት ነው። ቤተክርስቲያኒቷ እውነት ነው የኢየሱስን ሕማም ታስባለች። ግን የኢየሱስ ሕማም ላይ ሞቱ ላይ የጨመረችው ነገር የለም ወይ? አለ። ልዩ ወንጌል እኮ የሚያስብለው ይሄ ነው። ለምሳሌ ገላትያ ቤተክርስቲያን እንመልከት። ሐዋርያው ጳውሎስ እንዴት ባለ ፍጥነት ወደዚህ ልዩ ወንጌል እንዴት እንደሄዳችሁ ሳስብ እገረማለሁ ደነቃለሁ ያለው እኮ ወንጌል የለም ወይ? ገላትያ ውስጥ አለ። ግን ወንጌሉ ላይ የተጨመረ ነገር ስለነበር ግዝረት የሚባል ነገር ስለጨመሩ ልዩ ወንጌል ተባለ። ይህ ልዩ ወንጌል ደግሞ በረከትን አያመጣም መርገምን እንጂ። ለዛ ነው እኛም ብንሆን የሰማይ መልአክ እኛ ከሰበክንላችሁ ውጪ ቢሰብክ የተረገመውን ያለው ሐዋርያው ጳውሎስ ያ ልዩ ወንጌል የሚያመጣው መርገምን ስለነበር ነው። ስለዚህ አሁንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኢየሱስ ሞት ላይ የጨመረችው ነገር አለ። ምን ካላችሁ ላንብብላችሁ። እዚህ ድርሳነ ኪዳነ ምሕረት ገጽ 165 ላይ እንደዚህ ይላል። እናቴ ሆይ የኔ የመስቀል መከራና ያንቺ ለቅሶ እኩል ይሁኑ፣ የኔ የሞት ጽዋና ያንቺ ዋይታ እኩል ይሁኑ። አያችሁ? የኢየሱስ ሞት መከራና የማርያም ለቅሶ እኩል ናቸው ይሉናል። የኢየሱስ ሞትና የማርያም ዋይታ እኩል ናቸው። የኔ በመቃብር መቆየትና ያንቺ ድንጋጤና በሐዘን መትከም እኩል ይሁኑ። እኔ የሰው ሕይወት ነኝ፣ አንቺ አማላጅ ነሽ። አባቴ መሐሪ ነው፣ አንቺ ማላጅ ነሽ። እኔ ይቅር ባይ ነኝ፣ አንቺ ትለምኛለሽ። መንፈስ ቅዱስም የሰውን ሁሉ ኃጢአት ያስተሰርያል በማለት የኢየሱስ ሞትና የማርያም እንባ እኩል ነው ይላል። የኢየሱስ መሞትና የማርያም ድንጋጤ እኩል ነው ብላ ቤተክርስቲያኒቷ ያው በመጻፍቷ በጥቁርና በቀይ በአማርኛና በግዕዝ አድርጋ ጽፋ ትሸጣለች። ኢየሱስን ብቻ የሚሰብክ እኮ ሞቱን ብቻ ይሰብካል፣ ትንሣኤውን ብቻ ይሰብካል። ልዩ ወንጌል የሚሰብኩ ግን የኢየሱስ ሞት ላይ አይክዱም። እንደ አዛቡ ያምናሉ፣ ግን ሞቱ ላይ ይጨምራሉ። ይሄ ደግሞ ልዩ ወንጌል ይባላል፣ መርገምን የሚያመጣ። የኢትዮጵያ ኦርቶዶክስ ቤተክርስቲያን መናፍቅ ነች፣ ስተቱስ ወጥቃለች። ለዚህ ነው ተመለሽ የምንለው። እና የበዓላቶች 9 አበይት በዓላት ስላሉ ልንገረም አይገባም። 33 በዓላት ስለ ማርያም ስላላት። ወደ አቡነ ኤልያስ ደግሞ እንመለስ። አቡነ ኤልያስ ዶክተር ወዳጀነና ቤቲን ምን ብሎ ነው የሚጠሯቸው? እስቲ ሰምተን እንመለስ። አብራው ያለች ቤተልሔም ደግሞ ጋዜጠኛዋንም አይታችኋታል። የሚገርም ነው። እኛ ስበኩልን አላልናቸው፣ ስለ ኦርቶዶክስ ንገሩልን አላልናቸው። እግዚአብሔር ጠላት አስነስቶ እኮ ስለ ራሱ መንግስት ያሰብካል። በጣም በሚገርም ሁኔታ አቡነ ኤልያስ ምን አሉ? አብራው ያለችው ቤተልሔምን አይታችኋታል አሉ። እኛ ስለ ኦርቶዶክስ ንገሩልን አላልናቸው፣ እግዚአብሔር ጠላት አስነስቶ ስለ ራሱ መንግስት ይሰብካል አሉ። ዶክተር ወዳጀነና ቤቲ ለአቡነ ኤልያስ ምንድናቸው? ጠላት። አያችሁ አይደል? ሰው በትክክለኛ መንገድ ማይቆም ከሆነ የራሱን እምነት ማያከብር ከሆነ እንደዚህ አይነት ውርደት ውስጥ ይወድቃል። አቡነ ኤልያስ በግልጽ የተናገሩት እግዚአብሔር አሉ ጠላት አስነስቶ ስለ ራሱ መንግስት ያሰብካል አሉ። ጠላት ብለው የገለጡት ማን ነው? ዶክተር ወዳጀነና ቤቲን ነው። አያችሁ?
የራሱ መንግስት ያሰብካል ብሎ የእግዚአብሔር መንግስት ማን ያደረጉት ኦርቶዶክስን ነው። ስለዚህ በአጠቃላይ ወንጌላውያኑ ለኦርቶዶክስ ቤተክርስቲያን ምንድናቸው ማለት ነው? ጠላት ናቸው ማለት ነው እንደ አቡነ ኤልያስ ንግግር። እኛ ግን እናንተን እንደ ጠላት አናያችሁ። ትምህርታችሁን እንቃወማለን፣ እናንተን ግን እንወዳለን። ምክንያቱም ሰው እንድንጠላ እግዚአብሔር ስለማያዝ። በኦርቶዶክስ ቤተክርስቲያን ግን እንደ ጠላት ነው የምንታየው። ከዛ ደግሞ ተሳዳቢ ደግሞ ምን ባለው ማንነን እኛ ነን ምን ባለው በጣም በሚገርም ሁኔታ ማለት ነው። እስቲ አቡነ ኤልያስ ያሉትን እንስማቸው። የኛ ሃይማኖት አለች በስድብ ላይ የተመሰረተ ነው፣ ኦርቶዶክስን የሚያጥላላ። አቡነ ኤልያስ እንግዲህ ቤቲን ኮት በማድረግ የኛ ሃይማኖት በስድብ ላይ ነው የተመሰረተው፣ ማርያምን ቅዱሳንን ያጥላላ ነው የመጣው ብላለች አሉ። እና እውነት ነው አሉ። የወንጌላውያኑ እምነት ማርያምን በመስደብ ቅዱሳንን በመስደብ ኦርቶዶክስን በማጥላላት ነው የመጣው። ይሄ ደግሞ እውነት ነው፣ ተሳዳቢዎች ናቸው አሉ። በጣም በሚገርም ሁኔታ በሰልባጅ የገባ ሃይማኖት እየተባለ የሚሰደበው ማን ነው? በዱቄት የገባ ሃይማኖት እየተባለ የሚሰደበው የትኛው ሃይማኖት ነው? ኦርቶዶክስ ነው እንደዛ የሚሰደበው? ይሄ በሰልባጅ የመጣ ይሄ በዱቄት የመጣ እየተባለ የሚሰደበው ሃይማኖት የትኛው ሃይማኖት ነው? ሁላችንም እናውቃለን። የወንጌላውያኑን እምነት ነው ኦርቶዶክሳውያኑ እንደዚህ ብሎ የሚሰድቡት። ምንም እንኳን እነሱ ለስድብ ቢጠቀሙትም ግን እኔ ከጀርባው ጥሩ ነገር ያለ ይመስለኛል። በሰልባጅ ሲባል ልብስ ማለታቸው ነው፣ በዱቄት ሲሉ በምግብ ማለታቸው ነው። ስለዚህ በሌላ አገላለጥ ምን ይያሉ ነው? ወንጌላውያን ያበላሉ ያለብሳሉ ይያሉ ነው። እነሱ ግን ለስድብ ነው የሚጠቀሙበት። እስቲ እውነት እንነጋገር። እዚች ምድር ላይ ኢትዮጵያ ላይ የማርያም ካዲ የማርያም ጠላት እየተባለ ቤታና ከራይ የሚባለው የትኛውን ሃይማኖት ነው? እሱኮ መናፍቅ ነው፣ ከሱ ጋር እንዳትሆኑ እየተባሉ የሚሰደዱት የሚገፉት እነማን ናቸው? አንዳንድ ክልል ላይማ እሱ መናፍቅ ነው አይቀበርም እዚህ ምድር ላይ እየተባለ ቀብራቸው ሌላ ክልል ላይ እንዲሆን የተደረጉት እነማን ናቸው? ይሄ ሀገር ያወቀው ፀሐይ የሞቀው እውነት ነው። የትኛው እምነት እንደሚሰደድ ሁላችንም እናውቃለን። አሁን ላይም ራሱ አንዳንድ ቦታ ላይ አይደለም ሰውየው ይቅርና ጌታን የተቀበለ ሰው ይቅርና ያ ጌታ የተቀበለው ሰው አባትና እናቱ እነሱ ስቲል በኦርቶዶክስ ቤት ውስጥ ነው፣ ልጆቻቸው ግን ጌታን የተቀበሉ እንደሆኑ ከታወቁ ከህብረተሰቡ ከድር የሚገለሉ አሁንም ስቲል አሉ። አንዳንድ ቦታ ላይ ልጃቸው እኮ ጴንጤ ነው እየተባሉ የሚገፉ ቤተሰቦች ብዙ ናቸው። ዛሬ የምናውቀው እውነት ነው። የሚየን ላብዬ እንደሚባለው አይነት ሆኖ አሁን ላይ እኛ ተሰዳቢዎች ምንሳደብ፣ እነሱ ግን ትክክለኛው መንገድ ላይ እንደቆሙ አስመስለው በድፍረት ይናገራሉ። ስለዚህ እንደ አቡነ ኤልያስ ንግግር እነ ዶክተር ወዳጀነ እነ ቤቲ ምንድናቸው? ጠላቶች። ስለዚህ እኛ ትክክለኛውን ወንጌል መስበክ ማስተማር ነው ያለብን። ዓለም እንደ ጠላት ታየናለች፣ ይሄ ግልጽ ነው። ለምን ከተባለ ጌታችንንም እንደዛ ናየችው። ኢየሱስን የሰቀሉት ሰዎች ሃይማኖተኞች ናቸው። ለሮማውያን አሳልፈው የሰጡት እኮ ካህናቶች ናቸው። ዛሬም ላይ ኢየሱስን የሚያሳድዱት ፖለቲከኞች አይደሉም፣ ሃይማኖተኞች ናቸው። ዛሬም ላይ ኢየሱስን የማይፈልጉት ሃይማኖተኞች ናቸው። ሳኦልን ተመልከቱት። ሳኦል ፈሪሳዊ የነበረ የሕግ አዋቂ የነበረ ለእምነቱ ሲል ክርስቲያኖችን ያሳድድ የነበረ ሰው ነው።
ጌታ በደማስቆ ሲያገኘው ሳውል ሳውል ሆይ ለምን ታሳድደኛለህ ብሎ ጠየቀው። ዛሬም ላይ እንደ ሳውል የሆኑ ብዙዎች ናቸው። ደማስቆአቸው በቅርብ እንደሚሆን ተስፋ እናደርጋለን። ስለዚህ በስተመጨረሻም ለዶክተር ወዳጀነ ያለኝ መልእክት ቀድሞ ወደምታገለግለው ወደ ነበረው ኢየሱስ ያድናል ብለ መጽሐፍ ቅዱስን ጨብጠ ወንጌልን ወደምትሰብክበት እውነት ተመለስ ማለት ፈልጋለሁ እንደ ወንድም። ለምን አንዳንዴ ጥሪ የአገልግሎት ጥሪን በተመለከተ ከሳት ነው ትልቅ አደጋ ውስጥ ነው የምንገባው። እንሰማለን ዶክተር ወዳጀነ ማህበራዊ ጉዳይ ላይ ሲያወሩ እንሰማቸዋለን። ጥሩ ነገሮች ያወራሉ፣ ሳይኮሎጂካል የሆኑ ሐሳቦችን ያነሳሉ። ግን እሱ የርሶ ጥሪ አይደለም። የርሶ ጥሪ ወንጌላዊነት ነው። እዛ ላይ ቆሞ አሁንም አረፈደም ቢሰብኩ እግዚአብሔር የሚፈልገው ነገር እሱ ነው ብያምናለሁ። ምክንያቱም ያው እንደምናየው ነው በኦርቶዶክሳውያን ዘንድ ለጊዜው ጭብጨባ ይኖራል፣ ለጊዜው አዝናቆት ይኖራል። ግን ሁላችንም እዚህ ምድር ላይ ቋሚዎች አይደለንም። አንድ ቀን ወደ ጌታ ፊት እንሄዳለን፣ ወደሚጠይቀን ጌታ እንሄዳለን። ያኔ መልሳችን ምን ይሆን? በሰው ፊት የሚመሰክርልኝን በአባቴ ፊት መሰክርለታለሁ ይለን ይሆን? ይሎት ይሆን? ዶክተር ወዳጀነ እንደዚህ ያስቡ ይሆን? እሱን እንዲያስቡበት በወንድማዊ ምክር መጠየቅ ፈልጋለሁ። እኛን ወዶታለን እና ከብሮታለን። ወደ ትክክለኛው መስመር ግን እንዲገቡ የሁል ጊዜ ጸሎታችን ነው። ይህን መልእክት ከቻላችሁ ለዶክተር ወዳጀነ አድርሱልኝ። ያ ፍቅር፣ የወልቸርነት፣ የመንፈስ ቅዱስ ህብረት ከሁላችን ጋር ይሁን።